ማገናዘብ የማይችል ደደብ ነው የምትሆኑት። እኔ አይደለም ያልኩት ኦኬ፣ ሳይንስ ነው የሚለው። ፍቅር ሲይዛችሁ በጭንቅላታችሁ ውስጥ ዶፓሚን እና ኦክሲቶሲን የሚባሉት ሆርሞኖች በብዛት ይለቀቃሉ። እነዚህ ሆርሞኖች በብዛት ሲለቀቁ ደግሞ የሚያመዛዝነውን ማገናዘብ የሚችለውን የአእምሮአችንን ክፍል ይጋርዱታል፣ ያወናብዱታል። ለዛ ነው በኖርማል ጊዜ አይደለም ልታረጉት ልታስቡት እንኳን የሚከብዳችሁን ነገር ፍቅር ሲይዛችሁ የምታረጉት። ሌላ ጊዜ ሌላ ሰው አድርጎት አይታችሁ ኧረ ጭራሽ እንደዚህ ነገር ብሞት አላደርግም የምትሉትን ነገር ፍቅር ሲይዛችሁ ለዛ ሰው ያለምንም ድርድር ታረጉታል። ወንድ ልጅ የተሰማውን ስሜት ወይም ደግሞ ሲከፋው ያለውን ነገር ለሰው ሼር ለማድረግ ለዛ ሰው ትልቅ እምነት ሊኖረው ይገባል። ካላመነሽ የሚሰማውን ስሜት ሊነግርሽ አይችልም። ምክንያቱም ስሜቱን መናገር ወንድ ልጅ ልክ እንደመሸነፍ ስለሚቆጥረው ማለት ነው። ሴቶች ደግሞ ግልጽነት እንፈልጋለን ትላላችሁ፣ ግን ጆሮ የላችሁም፣ አሰሙም፣ አታዳምጡም። እንኳን የወንድን ጉዳት ልታዳምጪ ቀርቶ የራስሽንም ስሜት በስነ ስርዓት ታስተናግጂ። እውነቴን ወንድ ልጅ ካላመነሽ አይነግርሽም። አለቀ።